ሰላም እንዴት ናችሁ? ይኸውላችሁ ዩቲዩብ ስሩ። የምሬ ነው። በተለይ ከሀገር ውጭ ያላችሁ ልጆች ምናምን እንደዚህ ቭሎጎችን፣ ምግብ፣ የተለያዩ ሶሻል ሚዲያ ማህበራዊ ጉዳዮች፣ ወቅታዊ የሆኑ ነገሮችን መተንተን፣ በአንድ ርዕሰ ጉዳይ መጥቶ ማውራት፣ በፍቅር ጉዳይ ለምሳሌ ከፍቅርና ከገንዘብ ብዙ አይዲያዎች አሉ። ስለ ኢኮኖሚ መስራት ትችላላችሁ ምናምን ወቅታዊ የሆኑ ማህበራዊ ጉዳዮች መተንተን ትችላላችሁ። ምን መሰላችሁ እንዴ ልልበት የፈለግኩት ዩቲዩብ በጣም ትልቅ ቫሊዩ አለው። የምሬ ነው። ቢያደክምም ሞኔታይዝ ምናምን እስኪሆን ድረስ ቢያደክምም ቫሊዩ ግን አለው እጅግ በጣም ማለት ነው። ምክንያቱም ዩቲዩብ ስትሰሩ በዶላር ነው የሚከፈላችሁ። በጣም ጎበዝ አይዲያ ክሪኤተር ከሆናችሁ ደግሞ እንደናንተ ሀብታም የለም ዩቲዩብ ላይ። ስለ እውነት ነው የምነግራችሁ። እኔ አሁን በጣም ብዙ ጊዜ ሆኖኛል ዩቲዩብ ገንዘብ መስራት ካቆምኩ ኦልሞስት ከ3 ወር በላይ አለፈኝ፣ በሌላ ስራ ተጠምጄ ማለት ነው። እና እሱ ብቻ ሳይሆን አለመስራቴ ሳይሆን ቻናሌም ቀዝቅዞ ምናምን ማለት አንዴ የዩቲዩብን አልጎሪዝም የሚረዳ ሰው የማይሰራውን ፋውል ነው እኔ የሰራሁት ማለት ነው። ዩቲዩብ በባህሪው አልጎሪዝሙን መረዳት ይፈልጋል። ባስለመድሽው ሰዓት ፖስት ማድረግ ይፈልጋል። ኮንተንትሽን በየቀኑ መቀያየር የለብሽም። አንድ አይነት ኮንተንት ለምሳሌ ማህበራዊ ሚዲያ ወቅታዊ ጉዳዮችን መተንተን ከሆነ ማህበራዊ ሚዲያ ላይ ያሉ ነገሮችን በወቅታዊ ጉዳይ እያመጣሽ የራስሽን ነገር መናገር የራስክን ነገር መናገር ነው። ኦኬ። ስለ ምግብ ከሆነ ዛሬ ምግብ ሰርተሽ ነገ ፕራንክ አሰሪ። ፕራንክ ከሆነ ፕራንክ ነው መሰራት ያለበት። ዋናው ዩቲዩብ ምንድነው የሚፈልገው? አልጎሪዝሙን እንድትረዱት ይፈልጋል። በቃ ገንዘብ በደንብ ሜክ የሚያደርገው ኮንቲኒቲ ያለው ነገር ስትሰሩ ነው። ስለዚህ ዩቲዩብ ላይ በጣም ጀግና የሆነች ሴት እንደምታዩት በዚህ ሰዓት ዶላር ነው የምታፍሰው። በጣም ጀግና የሆነ ወንድ ዩቲዩብ ላይ ዶላር ነው የሚያፍሰው። አንዴ ጥቅሙ ከገባችሁ በኋላ ከዛ ሲስተም ውስጥ ከገባችሁ በኋላ በቃ እናንተ ገንዘብ ነው የምታፍሱት፣ ሀብታም ነው የምትሆኑት። የምሬ ነው። ማንም አይነግራችሁን ነገር ነው የምነግራችሁ። ማንም አይናገርም። ነገር ግን ዩቲዩብ ላይ አሁን ምንድን ነው የምናያቸው ችግሮች? በተለይ ሰው ቤት የሚሰሩ ምናምን ሀረብ ሀገር ያሉ ልጆች ችግራቸው ምንድን ነው? የመሰልቸት የመታከት ባህሪ ያለባቸው። ዩቲዩብ ደግሞ እንደዛ አይፈልግም። የምትሰለች ከሆነ የምትታከች ከሆነ አይሆንም ዩቲዩብ። ምክንያቱም ዛሬ የሆነ ቪዲዮ ቀርጸሽ ኤዲቲንግ አድርገሽ 10 ሰዓት ከሆነ ያስለመድሽው ግዴታ 10 ሰዓት ነገ መፖሰት አለብሽ። ወይ በ2 ቀን ከሆነ ያስለመድሽው በ2 ቀን መፖሰት አለብሽ። ኦዲየንስን ቆንጥጦ ለመያዝ ግዴታ ባስለመድሽው ሰዓት የተመሳሳይ የሆነ ኮንተንት ፖስት ማድረግ ይጠይቃል። ቆንጆ ተምሌን መስራት ይጠይቃል። ይሄ አሁን ተምሌን ምናምን የምላችሁ ደግሞ በዚህ ዘመን እጅግ በጣም ቀላል ነው። በብዙ መንገድ ልሰሩት ትችላላችሁ። በጣም ተራ የሆነ ነገር ጉዳይ ስለሆነ ማለት ነው። እና ቆንጆ የሆነ አይዲያ ቆንጆ የሆነ አቀራረብ ምናምን ከሰራችሁ በጣም አሪፍ ነው። አብሶ ኢንተርኔት እንደዚህ በነፃ የምታገኙ ሰዎች አሁን ሰው ቤት የምትሰሩ ውጭ ያላችሁ አመች ነው። ኢንተርኔት እንደፈለጋችሁ የማግኘት አድቫንሱ ስላለ መስራት ብትፈልጉ ብዙ ነገር ሰክሰስ ይሆንላችኋል። ኦኬ። በቃ 10 ደቂቃ 15 ደቂቃ ስፔስ ካገኛችሁ የምትሰሩበት በጣም በቂ ነው። ለአንድን ጉዳይ ለመተንተን ወይም ደግሞ ኤዲቲንግ ለመስራት ከበቂ በላይ ነው። በቃ 20 ደቂቃ 15 ደቂቃ በቂ ነው። አሁን እናንተ አብሶ በዚህ ሰዓት ላይ ጠቅማችሁ ይችላል። አሁን ሰው ቤት የምትሰሩ ውጭ ያላችሁ በሌላ መንገድ ምናምን ኢንካም ገቢ ስላላችሁ ሜቢ የዩቲዩብ ብር መጥቶ ለእናንተ አስፈላጊ ነው ብላችሁ ላታስቡ ትችላላችሁ። አይኖ አስፈላጊ ነው፣ ግን ደግሞ ወደ ሀገር ስትመጡ እጅግ በጣም የሚጠቅም ዩቲዩብ ነው። አብሶ ኢትዮጵያ ላይ አሁን በቃ ጥሩ ስራ ልስራ ብላችሁ የምታስቡ ከሆነ ጥሩ የሆነ አይዲያ አምጥቼ ልስራ ካላችሁ ቆንጆ ሳንቲም የምታገኙበት ሜትድ ቢኖር ዩቲዩብ ነው። ገንዘቤን ደግሞ ወጪ አድርጌ እኔ እንኳን አልደክምም አልለፋም ሌላ ሰው ይስራልኝ ብላችሁ የምታስቡ ከሆነ ገንዘብ ለምሳሌ
ሌላ አሁን ለምሳሌ ካፌ መክፈት የሚፈልጋለ፣ ጌም ዞን መክፈት የሚፈልጋለ፣ የራሱን የልብስ ቡቲክ ምናምን መክፈት የሚፈልጋለ። ይህን ብሰራ ያዋጣኛል ብላችሁ የምታስቡ ሰዎች ካላችሁ የእውነቴን ነው የምላችሁ፣ ዩቲዩብ ላይ ኢንቨስት ይሰራል። ማርያምን ነው የምላችሁ። ገንዘባችሁን ወጪ አድርጋችሁ ከሰው ጋር ተፈራርማችሁ የምትሰሩበት ሲስተም አለ። ለምሳሌ ድራማ መስራት ትችላላችሁ። ተከታታይ ድራማ እጅግ በጣም ብዙ ብር ነው የሚያስገኘው፣ ስለ እውነት ሞኒታይዝ ከሆነ በኋላ ማለት ነው። ዶላሩም እየጨመረ ነው የሚሄድ ምናምን። ያው ወጩ ያን ያክል በዛው ልክ ብታወጡትም ግን ጥሩ የምትሰሩበት መንገድ ነው። እኔ አሁን ይሄ ግልጽ አድርጌ የምነግራችሁ እንድትሰሩ ነው። በእኔ ጎን ያሉ ልጆች በጣም ብዙ ልጆች የምታውቁኝ ታውቁኛላችሁ። በጣም ብዙ ልጆች ገንዘብ ሜክ እያደረጉበት እየተጠቀሙበት ነው። እኔ በጣም ብዙ ዩቲዩብ ከፍቻለሁ፣ አልዋሻችሁም። ከ150 በላይ የሚሆን ቻናል ክሬት አድርጌያለሁ ለሰዎች። እግዚአብሔር ይመስገን ቢያንስ ከ10 በላይ የሆኑ ልጆች ሰክሰሱ ነው 40 50 ሺህ ሰብስክራይብ 100 ሺህ ሰብስክራይብ ደርሰው አሁን ቪዋቸው ራሱ ቆንጆ ነው። ደህና ገንዘብ ሜክ ያደርጋሉ። በቃ ዩቲዩብ ሞኔታይዝ ለማድረግ ቢበዛ 3 ወር ነው የምትለፉት። 2 ወር 3 ወር እንደውም አትሄዱ፣ ጎበዝ ከሆናችሁ ማለት ነው። ጥሩ አይዲያ አምጥታችሁ ከሰራችሁ 2 ወር 3 ወር ነው ቢበዛ። በቃ ይህን አስረግጬ ነው የምነግራችሁ። እዚህ የሆነ ስራ ለመስራት ቤት ተከራይታችሁ ቤቱ እስኪለመድ ምናምን ይባላል አይደለ? ብዙ ልፋት አለው። ማንኛውም ስራ ስትሰሩ ላባችሁን ጠብ አድርጋችሁ ደክማችሁ ቆፍራችሁ ወጥታችሁ ወርዳችሁ ነው ሳንቲም የምታገኙት። ዩቱብም አንዴ ሴታፕ እስክታደረጉት ድረስ ብቻ ነው የምትለፉት ዩቲዩብ ባይዘው። ከዛ በኋላ በቫይራል ሲወጣላችሁ ጥሩ ቪው ሲኖረው በዛ መቀጠል። ኦኬ። ነገ ደግሞ የተሻለ ነገር ሲኖር የተሻለ ነገር ደግሞ ትሰሩበታላችሁ። እና ምን ልላችሁ ፈልጌ ነው፣ ዩቲዩብ እንደ ትልቅ አማራጭ የማያዩ ሰዎች አሉ። አመለካከታችሁን እንድትቀይሩ ፈልጋለሁ። በተለይ ሴቶች፣ የምሬ ነው። አሁን አብዛኛው ኢትዮጵያ ውስጥ ዩቲዩበሮች ወንዶች ናቸው በጣም በብዛት ያሉት ማለት ነው። በጣም ጥንጥ የሆኑ ይታወቃሉ ያሉት ዩቲዩበሮች እነ ሩታ፣ እነ ፍቅር ምናምን የሚባሉ እነ ሮዚ፣ እነ ጽጌ ሮያል ምናምን እነዚህ ናቸው የሴት ዩቲዩበሮች ማለት ነው። አሁን እየመጡ ነው። በእርግጥ ወንድ ግን ነፍ ነው። በጣም ብዙ ወንድ ዩቲዩበር አለ፣ ጎበዝ ናቸው ሲሰሩ ማለት ነው። ስለዚህ ይህንን እንደ ትልቅ ምክር ሳታዩት ግን አክሴፕት እንድታደርጉኝ ይፈልጋለሁ። ስለዚህ እባካችሁ እንደ ትልቅ ነገር እዩትና እንደ ቁም ነገር እዩትና ብትሰሩ በጣም ጥሩ አድቫንስ ነው ያለው። ምክንያቱም አሁን ዩቲዩብ ያላቸው ልጆች አሉ ያላቸው የሚገርማቸው 20 ሺህ ሰብስክራይብ 10 ሺህ ሰብስክራይብ 15 ሺህ ሰብስክራይብ ኖሯቸው ግን የማይሰሩበት ቁጭ ያደረጉት ቻናሉን ቁጭ ያደረጉት ልጆች በጣም ብዙ ልጆች ስለማውቅ። ኦኬ። ለምን እንደዛ ይሆናል? ለምን አትሰሩበትም? ዩቲዩብ እኮ ልሽጠው ብትሉም እኮ በጥሩ ዋጋ የሚሸጥ ቻናል በቃ ገብቷቸዋል። ስለዚህ ጥሩ ሳንቲም ማግኘት የምትፈልጉ ከሆነ ብዙ አማራጮችን ማግኘት የምትፈልጉ ከሆነ ይህንን ነገር አስባችሁበት ብትሰሩ እኔ እንደ ወንድማችሁ እንደ ወንድም ነው የምመክራችሁ። እንግዲህ ደግሞ ሜቢ ስለ ዩቲዩብ ግንዛቤ ምንም የማታውቁ ልጆች ልትኖሩ ትችላላችሁ። ምንም ማለት ነው። ዩቲዩብ ክሬት ሲደረግ አሁን ለምሳሌ ጎግሉ ምናምን መክፈቱ ቀላል ነው። አንዳንድ ሲቲንጎች አሉ እውነት ለመናገር ከተከፈተ በኋላ ፖስት የምታደርጉት ቪዲዮዎች ለሰዎች ተደራሽ እንዲደረጉ ባነር፣ ኢንትሮ ምናምን። ከዛ ውጭ ሌሎች ሲቲንጎች አሉ እነሱ የሚስተካከሉ ምናምን አሉ። ሜቢ እኔ እንድረዳችሁ የምትፈልጉ ካላችሁም በዚህ በዩቲዩብ ጉዳይ ኢትስ ኦኬ፣ ምንም ችግር የለውም፣ ማናገር ትችላላችሁ። እዚህ ከስር በምታዩት ስልክ ቁጥር ማለት ነው። ኤኒዌይስ ይህን ልበላችሁ ብዬ ነው። እኔ ተናግሬ የማላውቀውን ነገር ትዝ ብሎኝ ለምንድን ነው የማይሰሩት ኢንተርኔት እንደፈለጉ ምናምን ብዬ ስላሰብኩ ነው። ይህን ነው ልላችሁ የፈለግኩኝ። በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ሰላም።